ሰላም የተከበራችሁ ኢትዮጵያውያን እንዴት ናችሁ? ማቲያስ ነኝ። ይህ አይኤፍኤስ በሚል ተከታታይ የማቀርብላችሁ 86ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ዲሴምበር 2 2025 ነው። እንግዲህ 85ኛው ቪዲዮ ላይ ሞስትሊ ያጠፋሁት ማለት ትችላላችሁ ፋይናንሻል ማለት ነን ታክሰብል ነው። ፋይናንሻል ሰርቪስ ቫት ማድረግ ትንሽ ያስቸግራል። ስለዚህ ነን ታክሰብል ነው ማለት አድሚኒስትሬቲቭሊ ቫት ለማድረግ ስለሚያስቸግር ነን ታክሰብል ነው ተብሎ የተቀመጠ ነው የሚል ነገር ነው እና እኔ አልተቀበልኩትም። እስካሁን በልዩነት ነው ያለሁት። እኔ አድሚኒስትሬቲቭሊ አይመስለኝም። ምናልባት ኢምፕሊመንት ስታረጉት ገንዘብ ተከራይቶ መልሶ ማከራየት ነው የባንክ ስራ፣ ሌላ ነገር የለው። ስለዚህ መኪና ሰው ተከራይቶ መኪና ሲያከራይ እሱን ቫት መጣል ከቻላችሁ አመታዊ ሽያ ላይክ ነው አመታዊ ትራንዛክሽኑ ከ2 ሚሊዮን ብር በላይ ከሆነ አሁን ባለው ህግ መሰረት ላይክ ነው ሁሉም ነገር ቫት መደረግ አለበት። ኮንሳምፕሽን ከተባለ እኔ ቫት ማድረግ የሚቻል ነው የሚመስለኝ በዛ መልኩ ልክ። ምክንያቱም ባንክ የሚያደርገው ካስቀማጮች ገንዘብ ይከራያል፣ የተከራየውን ገንዘብ መልሶ ለተጠቃሚዎች ያከራያል እና ልዩነቱ አልታየኝም ነው። ከዛ ግን የሚገርም ነገር አንስተው ነበር። ለምሳሌ ሰው የሚኖርበትን ቤት ቫት መጣል ነበረበት። ስንት ቢከራይ ስንት ብር ይከፍል ነበር ተብሎ ቫት መጣል ነበረበት። የማይቻለው ግን ስንት ብር ሊከራይ እንደሚችል መገመት ስለማይቻል ነው የሚል ነገር አንብቤ ድፍረቱ ራሱ ሰው እንዴት ልበላችሁ በራሳችሁ በገንዘባችሁ ቤት ገንብታችሁ ስትኖሩበት ፍጆታ ነው፣ ኮንሱም እያደረክ ነው። ስለዚህ ያ ኮንሰምፕሽን ቅጣት ሊቀጣ ይገባል ወይንም ማለት የታክስ ምንጭ ሊሆን ይገባል የሚል አስተሳሰብ በጣም ይገርም ነው። እና ከዚህ ጋር ተያይዞ እኔ አንድ ላነሳው የምፈልገው ነገር ምን እንደሆነ ታውቃላችሁ? አሜሪካን ሀገር በፌደራል ገቨርንመንት ደረጃ ቫት የሚባል ነገር የለም። እና አሜሪካን ሀገር በፌደራል መንግስት ደረጃ ቫት የሚባል ነገር የለም። ታክሳቸው ሪዝነብል ነው። እንደዛም ሆኖ ግን ከጂዲፒያቸው በፌደራል መንግስቱ ብቻ አሜሪካን ሀገር እንግዲህ ሁለት ላይክ ነው የፌደራል መንግስት አሰራር ስለሆነ የፌደራል መንግስት አለ፣ የክልል የስቴቶቹ ገቨርንመንት አለ። እና ስለዚህ ስቴቶቹ ከፈለጉ ቫት ይጭናሉ፣ ማንም አይከለክላቸውም፣ መብታቸው ነው። ግን ለቢዝነስ ስለማይመች ምናምን በሌላ መንገድ ነው ግብር የሚያሰባስቡ። እና አሜሪካ የስቴቱና በየክልሎቹ የሚሰበሰበውን ቫት እና በጠቅላላ በፌደራል ደረጃ የሚሰበሰበውን ቫት ስትወስዱ ቫት ላይክ ነው ታክስ ቱ ጂዲፒ ሬሾቸው ወደ 25% ምናምን ይመጣል ነው ላይክ ነው 25 በመቶ ማለት ነው። የጂዲፒውን 25 በመቶ ታክስ ያነሳሉ። የማን ነው ስሙን የፌደራል መንግስቱን ብቻ ስትወስዱ 18% ምናምን ይመጣል ቫት ቱ ጂዲፒ ሬሾ፣ ቫት ሳይሆን ታክስ ቱ ጂዲፒ ሬሾ ማለት ነው። ነገር ግን ቫት የሚባል ሳይጭኑ ነው 18 በመቶ ማሳካት የቻሉት ላይክ ነው። በአብዛኛው በቃ ኢንካም ታክስ ነው ያላቸው ማለት አንድ የወጥ የሆነ ስኬጁል። አሁን እንደኛ በዚህ በኩል በዚህ የሚባል ነገር የለም። ሰራተኛ ሆንክ ምን ሆንክ ነጋዴ ሆንክ ወዘተ ባለሀብት ሆንክ ሚሊዮነር ሆንክ ቢሊዮነር ሆንክ ወጥ የሆነ ላተገባበር እና ላፈጻጸም የሚቀል ወጥ የሆነ ከሞላ ጎደል ነው የምላችሁ ቫት ምንድነው ላይክ ነው የታክስ አሰራር ሼጁላቸው ወጥነት ያለው እና በአንጻራዊነት የተሻለ ያስፈጻጸም ይሰበስባል ማለት ነው። አሰባሰብ የተሻለ 18 በመቶ ይሰበስባል ፌደራል መንግስቱ ብቻ ነው የምላችሁ። ስቴቱን ስትጨምሩበት እንዳልኳችሁ ወደ 25 ይሄዳል። ምክንያቱም እንግዲህ 7% ምናምን ጂዲፒውን ክልሎቹ በተለያየ መንገድ በታክስ ይሰበስባሉ ነው። እና ይሄ ዝም ብሎ የታክስ ህግ ማብዛት ገብቷቸዋል። በዚህ ኤክሳይዝ፣ በዚህ ቫት፣ በዚህ እንትን ምናምን ማለት እንደው ዝም ብሎ እኔ እውነቴን ነው የምላችሁ ይሄ ሰው አልሰማ አለን እንጂ ማለት ይሄ ሶሻሊስታዊ የሚባለው አስተሳሰብ ቪክቲም አድርጎን ነው በቃ እንትን ነጋዴ ጥላቻ ነው፣ ባለሀብት ጥላቻ ነው፣ ስራ ጥላቻ ነው። የሆነ በቃ ሰው የሆነ መቀረጥ አለበት ይወሰድበት፣ እንደሱ የማንም ጥጋበኛ በዚህ በልቶ እንደዚህ ሲሆን ስንት ድሃ ለዚህ ምናምን የሚል
ስታዩት መልካም ይመስላል፣ ለሰው በማሰብ ይመስላል። ግን ማለትና ውጤት ማስመዝገብ ለየቀል ናቸው። ሰው ላይክ ነው። ዝም ብላችሁ ልትደነፉ ትችላላችሁ። ማለት ፍትሐዊ ማህበረሰብ ለመፍጠር ነው፣ ሁሉም የድርሻውን ግብር እንዲከፍል ለማድረግ ነው፣ ከነዚህ ሰዎች ቢወሰድ ምናምን ብላችሁ አጓጉል ከባባድ የሆኑ ነው ለሰሚ ትንሽ ምናልባት ትንሽ በኢኮኖሚ ለተጠቃው ሰው ሊያስደስት የሚችሉ ነገሮችን ማውራት ትችላላችሁ። በት at the end of the day እሱ አይደለም ነው። ታክስ ቱ ጂዲፒ ሬሾ ስንት ነው ነው? የኢኮኖሚ እድገት ስንት ነው ነው? ማለት የግብር መሰብሰብ አቅም ምን ያህል ነው? ወይንም ግብር ለመሰብሰብ በወጣ ቁጥር ኢኮኖሚው ላይ የምታሳድረው ተጽዕኖ ምን አይነት ነው ነው? ግብር በመሰብሰብ ኢኮኖሚ ልታደክምና ልታጠፋ ትችላል። ስለዚህ ዝም ብሎ አምጥቶ ታክስ የሆነ እንዴት አድርገን በዚህ ንቅጣቸው ምናምን አይደለም። ጥሩ ባላንስድ የሆነ የታክስ ህግ አውጥተህ እንዴት አድርገህ ብዙ መሰብሰብ ትችላለህ ነው ግቡ እንጂ አጉል በፍትሐዊነት በምናምን አእምሮ ተይዞ እንደዚህ ነን ነው እኮ የምላችሁ። ምንም ማገናዘብ የሚባል ነገር የለም። ማለት የማረገው ነገር ከገበያ አንኳያ ከምፈልገው መንግስት ምንድን ነው የሚፈልገው? ባጭሩ ነው የምላችሁ የሆኑ ሰዎችን ሀብታም ስለሆኑ ማብጠልጠል፣ ማንቋሸሽ፣ መግፋት ምናምን ነው ወይንስ የተሻለ ገቢ ሰብስቦ በዛ የተሻለ ገቢ የተሻለ የልማት ስራ መስራት፣ የተሻለ ማህበራዊ ድጎማ ማድረግ? እሱ ነው። ለምሳሌ ከረቨኒው አንጻር ነው የምላችሁ። እንትን ግብር ሌላ አላማ ሊኖረው ቢችልም ዋናው ለምሳሌ ከኢትዮጵያ እንደ ኢትዮጵያ ካለ ደሃ ሀገር አንጻር ዋናው የታክስ ፖሊሲያችሁ የፊስካል ፖሊሲ ዋናው አላማ በአንጻራዊነት የኢኮኖሚ እድገትን ሳታደናቀፉ ጥሩ ታክስ የመሰብሰብ ማለት ጥሩ ገቢ የማግኘት ነገር ነው። ስለዚህ ቫት ትታችሁ ኤክሳይዝ ትታችሁ ነው የምላችሁ። ይሄ ገለመሌ ትታችሁ ሶሻል ምናምን ትታችሁ ዝም ብላችሁ ወጥ የሆነ ስላችሁ ፕሮግሬሲቭ መሆኑ ማለት ነው ቲርድ መሆኑ ምናምን ይቀየር ማለት አይደለም። ማለት ምን ማለት ነው? ለምሳሌ የ39 ሺህ ብር ደሞዝተኛ እና የ5 ሺህ ደሞዝተኛ ሁለቱም 5% ይክፈሉ ማለት አይደለም። ማለት እንትኑን ታረጉታላችሁ። እንዴት ነው ባንድ ምናምን አድርጋችሁ ተከፋፍሉታላችሁ። አሁን እንዳለው እሱ እንደተጠበቀ ሆኖ ግን ሰው ሰርቶም ተቀጥሮም ያገኘው ገንዘቡን ነግዶ ማለት ያገኘው ወይም እንደዚሁን ኢንካም ታክስ በሀገር ደረጃ ወጥ የሆነ ነገር ዘርግታችሁ የተሻለ ገቢ የሚያስገኝላችሁ ከሆነ ቫት ስትሉ ሰው ራሱ አይገባውም ነው። ምንድነው ቫልዩ አለ እሴት እኔ እውነቴን ብያቸዋለሁ። እኔ አሁን እሴት ሰው ሁሉ የሚያውቅ ነበር የሚመስለኝ። ዶክተር ሆነ እሴት ስለው ሌላ ነገር ነው ይመስል እና እኔ እንደው ብንሰማ ነው የምላችሁ። ማለት የታክስ ስንቀርጽ ኢኮኖሚ የሚያሳድግና የመንግስትን ገቢ ከፍተኛውን ትልቅ የመንግስት ገቢ ጥሩ ኢኮኖሚ እንቅስቃሴ ማምጣት የሚችለው የታክስ ህግ የቱ ነው ብለን በዛ ደረጃ ብንሰራ የተሻለ ይመስለኛል። ምክንያቱም እብደት ነው አሁን ሰው መኖሪያ ቤት ሰርቶ እየኖረ የኮንሰምሽን ታክስ መክፈል ነበረበት ብሎ ማሰብ እኮ ነው ቫት ነው እና ግን ቫት ጭነን ኤክሳይዝ ጭነን ላይክ ነው እንትን ጭነን ከስተምሳችን ላይ ወጥቶ እንትናችን እንትን ብሎ ይሄን ሁሉ የአገር በቃ ለመዘርዘር ራሱ ካቅም በላይ ሆኖ የታክስ እንደዛ አፈጻጸም ሲታይ አፈር ይበላ። መጀመሪያ በስነ ስርዓት እስቲ የገቢ ግብሩን በስነ ስርዓት እንሰብስብ። እሱን ጥረት አድርገን እንሰብስብና ከዛ ሌትስ ሲ ደግሞ ብዙ ነገር ላይክ ነው እንዴት ልበላችሁ ስለ ግብር አወራለሁ ወይንም ስለዚህ ስለ በጀት ፖሊሲ ለብቻው በእንዴት ልበላችሁ የበጀት ፖሊሲ በሚል አንድ ጽሁፍ ጽፌ አወራለሁ የሚል ሀሳብ አለኝ። ስለዚህ እዛ ላይ በዝርዝር ምናልባት አወራዋለሁ ግን የሚያስኬድ አይደለም ነው የምላችሁ። ላይክ ነው ይሄ ቫት የሚባለው ነገር ማለት ከስሙ ፍቅር የለንም ነው ወይ ከስሙ ወይ
ማህበራዊ ምናምን ፍትህ ምናምን አይደለም ነው ዋናው። ጥሩ ገቢ እንዴት ነው የሚገኘው? 10% ብቻ ቫት በመወሰን በአንጻራዊነት ዛሬ አሁን ለምሳሌ 6 ነጥብ ምናምን ነው የምንሰበስበው እኮ ይሄ ሁሉ ቫት እንትን ህግ አውጥተን ግን ትኩረታችንን በሙሉ ኢንካም ታክስ መሰብሰብ ላይ ብናደርገውና ይህን አጓጉል ነገሩን ብንተወው ምናልባት የአስፈጻሚውም ኃይል ጥሩ ይሆንና ጥርት ያለ ምናልባት 10-11% ልንሰበስብ እንችል ይሆናል። እናም ቫት ላይክ ነው አት ዘ ኤንድ ኦፍ ዘ ዴይ የጂዲፒውን 10-11% ከሰበሰብን ዋይ ዱ ዊ ኒድ ዘ ቶክ ኦፍ ነው ላይክ ነው ቫት ብላ ብላ ከለም እሱም ብናደርገው ነው። ሌላ አንድ ነገር ትላንትና ማታ ምንድነው የሚባለው የሆነም ለእንትንም የማይሆን ሰዓት ነበረኝና እንትን ይሄንን አይ ዶንት ኖ የሚሰማኝ ሰው ካለ ይሄንን ነገር ይሄ ናሽናል አካውንት ይቅርታ ሶሻል አካውንት ማትሪክስ የሚባለውን ነገር አንደርስታንድ ለማድረግ ጥረት እያደረኩ ነበር እና ምንድነው ሶሻል አካውንቲንግ ማትሪክስ ማለት እንዴት ልንረዳው ይገባል ምናምን እና ጽሁፉን ማለት በኢትዮጵያውያኖችም በምናምንም የተጻፈ ነው። እንግዲህ እንዳልኳችሁ ስንት ሰው ነው አሁን እዚህ ላይ ኮላቦሬት አድርጎ የጻፈው? ታያችሁ እንግዲህ አንዱ አለም አለ፣ ፍሬው አለ፣ ኤርሚያስ አለ፣ ዘውዱ አለ፣ አለቃው አለ፣ 5 ኢትዮጵያዊ አለ። ከዛ ኳስፔ ነው ወይስ አልፈርዶም በሎ አልፍሬዶ አለ፣ ኢማኑኤል አለ፣ ኢማኑኤል እና አርኖልዶ ካይቫኖ አለ፣ ጃቬር ካስቶ ማሌት አለ። 1 2 3 እና 4 ነው ላይክ ነው 5 የውጭ ሰዎች 5 ኢትዮጵያውያንና 4 ሰዎች 9 ናቸው ተሰብስበው የጻፉት የኢትዮጵያን ሶሻል አካውንቲንግ ማትሪክስ በ2015-16 ብለው ለማንበብ ሞከርኩት። የሆነ እንዴት ልበላችሁ እኔ አንዳንዴ ሰዎች ራሳቸው ከሚያስቀምጡት ነገር እኔ በራሴ መንገድ ሄጄ ስረዳው ይቀለኛል ልበል። በጣም ከምፐርሰም ኮምፕሊኬትድ አድርገው ያስቀምጡት ነው የመሰለኝ። እና ምንድነው ሶሻል አካውንቲንግ ሜትሪክስ እንዴት ልንረዳው እንችላለን የሚል ነገር ለመረዳት ስሞክር ነበር። ምክንያቱም እዚህ ጋር አሁን እንግዲህ ዳውንሎድ አድርጎ እዚህ ፔፐር ላይ እዚህ ወረቀት ላይ ራሱ ይሄ አሁን ያሳየዋቸው ወረቀት ላይ እዚህ ወረቀት ላይ ወርታች ብትወርዱ ራሳቸው እንግዲህ ይሄው ፔፐር አሁን የአይኤፍኤስ አሁን የምናየው ፔፐር እንዳለው ገጽ 28 ላይ ዴታው እንዴት እንደምታገኙ አስቀምጠውላችኋል ብለው ላይክ ዌብሳይት ሄዳችሁ ከዩሮፒያን ምናምን ላይ ሄዳችሁ ታገኙታላችሁ። ይሄን ላይክ ይሄ ዴታውን በዚህ መሰረት ታገኙታላችሁ። እዚህ ጋር ይሄ በሚታየው ሊንክ መሰረት ሄዳችሁ ታገኙታላችሁ። ከዩሮፒያን ዩኒየን ምናምን ላይ በኤክሴል ዚፕ አድርገው አስቀምጠውታል። በዚህ ላይክ ነው አንዚፕ አድርጋችሁ ዴታውን ከውስጡ በኤክሴል ስታወጡት ይሄን ነው የሚሰጣችሁ። ለኔ የሰጠኝ እንግዲህ ሌላ ነገር ካሉ አላውቅም። እና ይሄ ነው ሶሻል አካውንቲንግ ማትሪክስ ተብሎ የተቀመጠው ማለት ነው የኢትዮጵያ የ2016 ሶሻል አካውንቲንግ ማትሪክስ ይሄ ነው። እና ለመረዳት እንግዲህ ምንድነው አሁን ለምሳሌ ዴታ ስታዩት how should I understand it እና ሲግኒፊካንሱ ምንድነው እንዴትስ ልጠቀመው እችላለሁ? ለምሳሌ ዝም ብዬ ለራሴ ፐርሰናል ኢንኳይሪ ማለት ርዕሱን ራሱ ስታዩት ይታያችኋል ብዬ ላይክ ነው ሶሻል አካውንቲንግ ማትሪክስ ነው የሚለው ነው። እዚህ ጋር ታዩታላችሁ ብዬ አስባለሁ። ሶሻል አካውንቲንግ ሜትሪክስ ነው የሚለው እና በዚህ መልኩ ነው ያስቀመጡት። እና እኔ እንግዲህ ሌላ ነገር በጉዳዩ ላይ ሌላ ነገር ሊሉ አስበው ከሆነ አላውቅም። ነገር ግን ሶሻል አካውንቲንግ ሜትሪክስ የሚል ማለት ጽንሰ ሀሳቡን የሚወክል ሆኖ አላገኘሁትም። እና አንድ ፔፐር ዳውንሎድ አደረኩኝ በትናንትና ማለት ነው። አንድ እንደዚሁ ላይክ ነው ማለት
ኤአይዎቹን ጠየቅኳቸው። እንትን ምንድን ነው የሚባለው ከኤአዩ ጋር ኢንተራክት እያደረግኩ ፔፐሩን እያነበብኩ ምናምን ጉግል እያደረግኩ ሰርች እያደረግኩ ፔፐሩ ምንድን ነው የሚለው ብዬ ፔፐሩን ለመረዳት ጥረት እያደረግኩ ነበር እና ሶሻል አካውንቲንግ ሜትሪክ ግሎባል ዳታቤዝ ኦርጋናይዝድ ባይ ኢኮኖሚክስ ኤንድ ሶሻል ኮሚሽን ፎር ዌስተርን ኤዥያ የሚል ቤይሩት ውስጥ የታተመ አንድ ፔፐር አገኘው ማለት ነው። እና ይሄ ፔፐር ፕሬዘንት ያደረገበት መልኩ ሞር እንዴት ልበላችሁ ትክክለኛ ሆኖ ማለት እነሱም ያነሱታል። ምን ያደርጓቸዋል መሰላችሁ ነው እንትን በሚያወሩት የተንዛዛ ነገር ወይንም የነሱ የትኩረት አቅጣጫ ሌላ ነገር ስለሆነ ሊሆን ይችላል ነገርየውን እንደሚረዱት ያስታውቃል፣ ያውቁታል። ለምሳሌ አሁን ይሄንን በሚሉበት መልኩ የኛዎቹን አሁን የኛ ሰዎች ልበላቸው ማለት እንግዲህ መንግስቱ ምናምን ማለት ነው ሶሻል አካውንቲንግ ማትሪክስ እንደዚህ ነው መቀመጥ ያለበት ሲቀመጥ ማለት ነው። አሁን እዚህ ጋር ማክሮ ሳም ፎር ኢትዮጵያ ይሄ ማክሮ ሳም ያሉትን እንደዚህ ነው መቀመጥ ያለበት። እንደዚህ ነው መቀመጥ ያለበት ስላችሁ አይዶን ነው ከታገሳችሁኝ። እንግዲህ እነዚህ አካውንቶች አሉ። አካውንት ማለት ምንድን ነው ብላችሁ ማለት አንዳንዴ እኔ ሳስብ በጣም ለሚቀልክ ነው 12ኛ ክፍል የሆነ ሰው እንዲገባው ማውራት አለብኝ ብዬ ነው እና አንዳንዴ ለማቅለል ስትሉት አወሳሰቡታላችሁ። ለምሳሌ የእንግሊዝኛ ቃል ወደ አማርኛ ተረጉማለሁ ብዬ በቃ ድብልቅልቅ ይጠፋል አንዳንዴ። እና ግን ኢንቴንሽኔ እሱ ነው ማለት ነው። as much as possible አንድ 12ኛ ክፍል የሆነ ሰው ትግስቱ ኖሮት ቁጭ ብሎ ካዳመጠ ይሄ ነገር አንደርስታንድ እንዲያደርገው በሚል ሀሳብ ነው ማቀርበው ማለት ነው። እና እንግዲህ አካውንት ማለት ምንድነው ካላችሁ በተለይ ነው ላይክ ነው ደብል ኢንትሪ በሚባለው አካውንቲንግ ሲስተም አካውንት ማለት ሂሳብ እንትን ገንዘብ የሚገባበትና የሚወጣበት ማለት ነው። ማለት በሂሳብ ስራ ውስጥ የራሱ የሆነ ቁጥር ያለው ልዩ መለያ ያለው የራሱ የሆነ ስም ያለው እና ገቢና ወጪ የሚመዘገብበት እና ቀንም ያለበት ማለት ነው። ገቢ ወጪ ከዛ ቀሪ ባላንስ የሚኖረው ማለት ነው። እና ስለዚህ አካውንት ማለት እሱ ነው። እንዴትም ሊሆን ይችላል፣ ምክንያቱ የተለያየ ሊሆን ይችላል። እና በዚህ በሶሻል አካውንቲንግ ማትሪክስ 1 2 3 4 5 6 7 8 9 ኦኬ ታክስስ አሁን ጨምረውት ነው ይሄን ላይክ ነው። ለምሳሌ አሁን እዚህ ጋር ታክስስ ታያላችሁ። አይ ዶንት ቲንክ ሶ። አሁን እነዚህ አክቲቪቲስ ይሄ የማን ነው ስማቸው? አሁን እንግዲህ ኤዥያ ምናምን በሚል የተዘጋጀ ነው። አካውንቶቹ በዋናነት እንዴት ልበላችሁ ጀነራላይዝ አካውንት ስለዚህ ገቢ ወጪ ስትሉ ደምራችሁ ሁሉንም ገቢ ወጪዎች በአንድ የሆነ ጥላ ስር ልታደርጓቸው ትችላላችሁ፣ ወይም ከፋፍላችሁ ለምሳሌ ፋክተርስ የሚባለውን እዚህ ጋር ሌበር እና ካፒታል ብላችሁ ልትከፋፍሉ ትችላላችሁ። ስለዚህ አክቲቪቲስ፣ ኮሞዲቲስ፣ ሌበር ኤንድ ካፒታል ብላችሁ አራት አካውንት ልትፈጥሩ ትችላላችሁ። ወይንም ደግሞ ካልፈለጋችሁ ፋክተርስ ብላችሁ በፋክተርስ ስር ሌበር እና ካፒታል ሊኖሩ ይችላሉ። ግን ፋክተርስ የሁለቱንም ገቢ ወጪ ይዛል ልትሉም ትችላላችሁ። ኢት ዲፔንድስ እንደራሳችሁ። እና ኢንስቲትዩሽንስ አለ ሃውስሆልድ ፈርምስ እና ላይክ ነው ገቨርንመንት ካፒታል አካውንት ሬስት ኦፍ ዘ ወርልድ ይህ ነው ላይክ ነው። ታክስስ እንዴት ልበላችሁ ብቻ አካውንቱን እንደተመቻችሁ አድርጋችሁ ልትፈጥሩ ትችላላችሁ። አሁን እነሱ ታክስስ ጨምረዋል። ስታንዳርዱ ላይ ሄዳችሁ ላይክ ነው ለምሳሌ ነው የምላችሁ ነው ላይክ ነው ዝም ብዬ ቻት ጂፒቲ ላይ ነው ላይክ ብጠይቀው what are what are the standard social accounting metrics accounts, all right,
እንደ ታክስ ብሎ እንዳያሳምረኝ ጀነራል አካውንቲንግ ነው ላይክ አክቲቪቲስ አካውንት ነው ላይክ ነው ሊዘረዝራቸው ኮሞዲቲስ አካውንት factors of production, households, enterprise firms, like government, capital account, rest of the world እንትን የለውም ነው የምላችሁ። ላይክ ታክስ አታዩም እንግዲህ ዝም ብለው አምጥተው አስገብተውታል። ኤኒዌይ ኢት ዶዝንት ማተር መኖሩ ግን ስታንዳርድ የሚባል አካውንቶች አሏቸው ነው እኔ ለማየት የሞከርኳቸው። እነዚህም እነዛም ምንድነው ኤአይዎቹም የተወሰኑ እንግዲህ ቴክስት ሪሰርቾቹም የሚሉት ስታንዳርድ አካውንቶች አሉ ነው እና ታክስ የለውም ነው ግን እኔ ያየዋቸው ለማየት የሞከርኳቸው። እና 8 አካውንት አለ በዚህ ጊዜ ማለት ነው እንግዲህ አክቲቪቲስ፣ ኮሞዲቲስ፣ ፋክተርስ፣ ኢንተርፕራይዝስ፣ ሃውስሆልድስ፣ ገቨርንመንት፣ ታክስስ፣ ኢንቨስትመንት፣ ሬስት ኦፍ ዘ ወርልድ ዴን ቶታል አለ እዚህ ጋር በዚህ በኩል መጨረሻው ላይ ዩሲ ቶታል ይሄ አሁን ማሳያችሁ ፔፐር የኛ ሀገሮቹ ሰዎች ፔፐር ነው ይሄም እዚህ ጋር ቶታል አለው ማለት ነው። እና ምንድነው መሰላችሁ እንግዲህ አክቲቪቲስ ማለት ምንድናቸው? ኢንዱስትሪስ ማለት ናቸው። በላይክ ነው ለምን አላቸው ምናምን እሱን እንግዲህ የራሳቸው ምክንያት ይኖራቸዋል። አክቲቪቲስ ማለት ኢንዱስትሪስ ናቸው። ኢንዱስትሪስ ማለት አግሪካልቸር አለ፣ ማኒፋክቸሪንግ አለ፣ ሰርቪስ አለ፣ ላይክ ነው ኮንስትራክሽን አለ ወዘተ። እነዚህ ኢንዱስትሪዎቹ ናቸው ማለት የተለያዩ አይነት ኢንዱስትሪዎች ናቸው። እና ምን ይሆናል ልትከፋፍሉት ትችላላችሁ እንዳልኳችሁ አሁን አክቲቪቲስ ብላችሁ አክቲቪቲን ስለዚህ ይሄንን በስሩ አሁን እዚህ ጋር ነው ኦኬ እዚህ ጋር እንዳረጋችሁት ማለት ነው ሶሪ እዚህ ጋር እንዳረጋችሁት አሁን እዚህ ጋር ኢንስቲትዩሽንስ ብሎ በኢንስቲትዩሽን ስር አራተኛውን ነው ማለት ይሄኛው አራተኛው ኢንስቲትዩሽንስ ብሎ በኢንስቲትዩሽን ስር ሃውስሆልድስ ፈርምስ እና ገቨርንመንት ብሎ እንዳስቀምጠው አክቲቪቲስ ብላችሁ አክቲቪቲዎቹን እንደገና እንደዚህ አርጋችሁ ውስጥ ከፋፍላችሁ አግሪካልቸር ላይክ ነው ማኒፋክቸሪንግ ኢንፎርሜሽን ላይክ ነው ሴክተር እነዚህ ምናቃቸው አሁን እነሱ ሲዘረዝሯቸው የነበሩ አክቲቪቲስ ብላችሁ ልትከፍሏቸው ትችላላችሁ። ስለዚህ እየሰፋ ሊሄድ ይችላል ማለት ነው። እና እንደዚህ አርገው ይከፍሏቸዋል ነው እና አክቲቪቲስ ማለት ኢንዱስትሪስ ነው ልላችሁ ነው የፈለኩት ማለት ነው። ኮሞዲቲስ ደግሞ የሚመረቱ እቃዎች ናቸው ማለት በቃ እንትን ጉድስ ኤንድ ሰርቪስስ ናቸው ማለት ሰርቪስ ሲባል እንዳልኳችሁ እሱም ኮሞዲቲው ራሱ ውስጡ ገብታችሁ ልትሰነጣጥቁት ትችላላችሁ ኢነሰንስ አሁን ለምሳሌ የግብርና ምርት አለ ላይክ ነው ምርቱ ፕሮዳክቱ ማለት ነው በዚህ የሴክተሩ ለምሳሌ የግብርና ምርት አለ፣ የፋብሪካ ምርት አለ፣ የሆቴል አገልግሎት አለ፣ የትራንስፖርት አገልግሎት አለ፣ የመዝናኛ አገልግሎት አለ ወዘተ እንደሱ ያላችሁ በሴክተር ኮሞዲቲዎቹን ራሳቸው በጀነራል ታይፕ ያረጋችሁ ልትከፋፍሏቸው ትችላላችሁ ማለት ነው። እና ኮሞዲቲስ ማለት ግን በቃ ምርት ነው የፕሮዳክት ነው ኤኒ ካይንድ አገልግሎትም ሊሆን ይችላል ቁስም ሊሆን ይችላል ማለት ነው። ፋክተርስ የሚባሉት ሌበር እና ካፒታል ናቸው። ሌበር ማለት ጉልበት በቃ ደሞዝ ነው በማንኛውም ላይክ ነው ፕሮፌሽናል ላይክ ነው ሌበር ራሱ እንደገና ውስጡ ገብታችሁ ፋክተርስ ብላችሁ ፋክተርስ ውስጥ አሁን እዚህ ጋር እነሱ ፋክተር ብለው ከፋፍለዋል ላይክ ነው ፋክተር ብለው ሌበር እና ካፒታል ብለዋቸዋል። እነዚህ ፋክተሩን ዝም ብሎ እንዳለ ፋክተርስ ነው ያስቀመጡት ካፒታልም ሊሆን ይችላል ሌበርም ሊሆን ይችላል ብለው እና ሌበር ራሱ እንደገና ውስጡ ይከፋፈላል። ዝም ብሎ በቃ በጣም ዝቅተኛ የሆነ ምንም ትሬኒንግ የሌለው ላይክ ነው ባዶ ልክ ነው ዝም ብሎ በቃ መንገደኛ አምጥታችሁ ልታሰሩት የምትችሉት ስራ ዝም ብሎ የሚያልፍን ሰው ስራ ከፈለክ እንደዚህ ያለና ብላችሁት ምንም ሞያም ትሬኒንግ አትፈልገው ዝም ብሎ አንስኪልድ የሆነ ሌበር አለ። አንስኪልድ ሌበር ራሱ የገጠር አይነት ሌበር አለ፣ የከተማ አንስኪልድ ሌበር አለ፣ ስኪልድ ሌበር አለ። ስኪልድ ስትሉ ምን ማለት ነው እስከ 8ኛ እስከ 12ኛ የመጀመሪያ ዲግሪ ማስተርስ ዲግሪ ምናምን ያላችሁ ሌበሩን ራሱ ከፋፍላችሁ ብዙ አካውንት ሊወጣው ይችላል ነው። ካፒታልም ኢንቨስት ላይክ ነው ካፒታል ስራ ለመስራት ወጪ የምታረጉት ገንዘብ እና ስለዚህ ላይክ ነው ፋክተርስ የሚባለው ካፒታል ይይዛል ማለት ነውና ከካፒታል ጋር የሚያያዘው ምንድነው ምን ያህል ያተርፋሉ። ለምሳሌ 100 ሚሊዮን ብር ኢንቨስት ብታረጉ ስንት ብር አተረፋችሁ ወዘተ የሚለውን ለመመዝገብ እንዲመቻችሁ ነው ፋክተርስ ብታስገቡት ማለት ነው። ሃውስሆልድስ ቤተሰብ ነው ያ ቤተሰብ እንትን ነው ኮንሰምፕሽን ይኖረዋል፣ ብር ይላክለታል ከውጭ አንዳንዴ
እንደዚህ አይነት ነገሮችን ለለክ ነው የቤተሰብ ቤት ነው የቤተሰብ ገቢና ወጪን ነው የምትይዙበት ነው። በቤተሰብ ደረጃ ላይክ ነው ብር ትራንስፈር ሊኖረው ይችላል፣ እቃ ወጥቶ ሊገዛ ይችላል፣ ቤት ሊከራይ ይችላል፣ መኪና ሊገዛ ይችላል፣ ወዘተ የምትሉት ነው ማለት ነው። ገቨርንመንት ግብር ይሰበስባል። ለምሳሌ በገቨርንመንት ስር ታክስ አሁን ገቨርንመንት ላይክ ነው ለብቻው የምታወጡበት ምክንያት የለም። ገቨርንመንት ኮንሱም ያደርጋል ልክ እንደ ሃውስሆልድ። አሁን እንትኖቹን ኢንስቲትዩሽንስ ብለው ሃውስሆልድ ገቨርንመንት እና ምንድን ነበር ያደረጓቸው? ፈርምስ ነው ያደረጓቸው እነዚህ ማለት ነው። ገብቷቸዋል። ሃውስሆልድ ላይክ ነው ተቋማት፣ ቤት ተቋም ነው ገቢና ውጭ ስላለው። ፈርም ማለት ድርጅቶች ማለት ነው። ገቨርንመንትም እንደዚህ ታስቀምጣላችሁ ማለት ነው። ኢንቨስትመንት አለ። ኢንቨስትመንት እንግዲህ በማንም ሊደረግ ይችላል። ኢደዝም ማተር በማን እንደተደረገ ኢንቨስትመንት አለ። ሬስት ኦፍ ደ ወርልድ የሚባለው ኤክስፖርት እና ኢምፖርት ነው ማለት ላይክ ነው። ኢትዮጵያን እንደ አንድ ክሎዝድ ኢኮኖሚ ላይክ ነው ሞኒተር ላይክ ነው ወቹ ኳሊቲ ኢኮኖሚክ ዩኒት ካያችኋት ኢትዮጵያን እንደ አንድ ኢኮኖሚክ ዩኒት ካያችኋት እና ብላክ ቦክስ አፕሮች ከተጠቀማችሁ ኢትዮጵያ ከሌላው ዓለም ጋር በንግድ እንዴት ነው የምትገናኘው? አገልግሎትና ምርት ኤክስፖርት ታደርጋለች፣ አገልግሎትና ምርት ኢምፖርት ታደርጋለች ኦቨር ማለት ነው። ስለዚህ ሬስት ኦፍ ደ ወርልድ እሱ ነው። ግን እንዳልኳችሁ ውስጡ ገብታችሁ አሁን ለምሳሌ ምርትና አገልግሎት ብላችሁ ከፍላችሁ ምርትን ራሱ ደግሞ ምን ኤክስፖርት እናደርጋለን ምን ኢምፖርት እናደርጋለን ብላችሁ በካታጎሪ አድርጋችሁ ልታሰፉት ትችላላችሁ። ስለዚህ ይሄ ሳም ላይክ ነው ሶሻል አካውንቲንግ ማትሪክስ የሚባለው መያዝ እንደምትፈልጉት ዲቴይል እና ማጥናት እንደምትፈልጉት ወይንም እንዴት ልበላችሁ ዲፋይን ልታደርጉት ትችላላችሁ። አሁን እነሱ ዲፋይን አድርገው እዚህ ጋር አሁን የሚሰጧችሁ እንትኖች አሉ። ይሄ አሁን አካውንትስ ፎር ኢትዮጵያ ሶሻል አካውንቲንግ ማትሪክስ ነው። አካውንት ፈጥረዋል እና ለምሳሌ አዲስ አበባ ሃውስሆልድ አዝ ፕሮዲውሰር ይሏቸዋል። አዲስ አፋር ሃውስሆልድ አዝ ፕሮዲውሰር፣ አማራ ምናምን እኔ ይቅርታ አድርጉልኝና የፈጠሯቸው አካውንቶች እኔ እንጃ እንግዲህ ማለት እንዴት ነው እኔ እንጃ ኢነሰንስ እኔ እንጃ የምትል ከሆነ ለምን አስተያየት ትሰጣለህ? ያመጣል ኦፒኒየን ለማስቀመጥ ነው ወይንም ወጭ ኳለ መሰለኝን ማስቀመጥ ችግር የለውም። እርግጠኛ ሆኜ ክሪቲሳይዝ ለማድረግ ባልደፍርም ግን እንደው ዝም ብሎ በአንቺ ደረጃ ነው መስላችሁ መሰለኝን ለማስቀመጥ ነው። መሰለኝ አንፈልግም፣ እርግጠኛ ሐሳብ ነው። ዲቤት ማድረግ አለባችሁ ከሰዎች ላይ በጉዳዩ ላይ ብዙ ሪሰርች ማድረግ ይጠይቃል ማለት ነው። እና እዚህ ጋር የሚያስቀምጧቸው ብዙ አካውንቶች አሉ ዝርዝሮቹ። እኔ በተፈለገው መልኩ ይሄንን በሚያረጋግጥ መልኩ ያመጡት አልመሰለኝም። ገብቷቸዋል። በተፈለገው የፈጠሯቸው አካውንቶች ሶሻል አካውንቲንግ ማትሪክስ ባላንስ ካላደረገ ፋይዳ የለውም ነው። ባላንስ ማድረግ አለበት። ባላንስ ማድረግ ምን ማለት መሰላችሁ? ይሄ ወደ ታች ይሄ ኤክስፐንስ ነው በሶሻል አካውንቲንግ ማትሪክስ ይሄ ኤክስፐንስ ነው፣ ይሄ ኤክስፔንስ ነው፣ ይሄኛው ደግሞ ወደ ጎን ኢንካም ነው። እና ምንድነው ኢኮኖሚ መግዛትና መሸጥ ነው። አንዱ ያመርታል፣ አንዱ ይሸጣል አይደለ? ያንዱ ወጪ ለሌላው ገቢ ነው። እና ያንዱ ወጪ ለሌላው ገቢ ከሆነ አንድ ኢኮኖሚ ወጪውና ገቢው እኩል መሆን አለበት፣ እንደ አንድ ሙሉ አስዩም ስታረጉት ማለት ነው። እና አሁን ለምሳሌ አክቲቪቲስ የሚባለው ለምሳሌ በኢትዮጵያ ሁኔታ ላይክ ነው ከማክሮ ኢኮኖሚ ላይክ ነው this ማክሮ ሳቤ እና እንትኖቹ በሚሊዮን የተቀመጡት። ስለዚህ 2,151,741 ሲል 2 ቢሊዮን ላይክ ነው 2 ቢሊዮን
ምን ላይክ ነው እዚህ ጋር አሁን ለምሳሌ እንዴት ነው 30 ብትጨምሩበት ምንድነው የሚሆነው ነው ላይክ ነው ያ 2 ቢሊዮን 151 ሚሊዮን 741 ሺህ ነው የሚመጣው ማለት ነው ይሄ ማለት ነው። ስለዚህ አክቲቪቲስ የሚባሉት ጠቅላላ ኢትዮጵያ ውስጥ ያሉት አምራች የሆኑት ነገሮች በሙሉ እንትኖቹ ማለት ነው ሰርቪስም ፕሮዳክትም አገልግሎትም ምርትም ያመረቱት ኢንዱስትሪዎች በሙሉ ተደምረው በዛ አመት ያመረቱት አገልግሎትና ምርት ዋጋው ማለት ነው ላይክ ነው ዋጋው 2 ቢሊዮን 151 ሚሊዮን 741 ሺህ መጥቷል ማለት ነው። እና ይሄ አክቲቪቲስ ነው። ይሄ አክቲቪቲ ወደዚህም ሲደመር ይሄን አማውንት መስጠት አለበት which means ኤክስፔንሱ ማለት ነው። ይቅርታ እንግዲህ ይሄ ኤክስፔንሱ ከሆነ አይ ቲንክ የገዛው መሰለኝ እነዚህ እንትኖች የገዟቸው ማለት ነው። የገዟቸው ነገርየው ያምጣጣል ኢንካም እንደዚህ አክቲቪቲስ የገዟቸው ናቸው። expense like I think like which one is expenditure ይቅርታ ይሄኛው ያ expenditure ነው ይሄኛው ሶሪ ይሄኛው expenditure ነው ይሄኛው ኢንካም ነው መሰለኝ I guess ያ አገለባብጫለሁ መሰለኝ ምክንያቱም like ነው ይሄ ኢንካም ነው gets paid income row ኢንካም ነው ወደዚህ ኢንካም ነው ወደዚህ ኤክስፔንዲቸር ነው ዲዛይን ነገር የማምጣታት ችግር አለብኝ ስለዚህ ይሄኛው ኢንካም ነው ይሄኛው ኤክስፔንዲቸር ነው በኢትዮጵያ ይሄ የኢትዮጵያ ነው እነሱ ራሳቸው ያቀረቡት ዴታ ነው ብላል ስለዚህ ወደዚህ ኢንካም ስለሆነ አክቲቪቲስ እነዚህ የተለያዩ ተቋማት ማለት የተለያዩ አምራች አገልግሎትም ሊሆን ይችላል ምርትም ቁስም ሊሆን ይችላል ያመረቱት በ2016 ተደምሮ በ2000 በፈረንጆቹ ማለት ነው 2015 16 2 ቢሊዮን 151 ሚሊዮን 741 ብር ነው ብለው ሪፖርት አድርገዋል ይሄ ኢንካማቸው ነው ይሄ ወደታች ደግሞ ኤክስፔንሳቸው ነው ኤክስፔንሳቸው ምንድነው መሰላችሁ ኮሞዲቲስ ማለት ጥሬ ዕቃ ያስገቡበት ፋይናል አገልግሎታቸውን ለማውጣት ማለት ፋይናል አገልግሎታቸውን ለማውጣት የኮሞዲ ላይክ ነው 735 ሚሊዮን 638 ሺህ ምናምን ብር ያው በሚሊዮን ስለሆነ ነው እንደዛ ማነብላችሁ ጥሬ ዕቃ የገዙት ነው ኮሞዲቲስ አሁን እንደምታዩት እዚህ ጋርም አካውንት አለው እዚህ ጋር አለው አካውንት እዚህ ጋር አለው ማለት ነው እና ነገርየው እንዴት እንደሚገለባበጥ ገብቷቸዋል ስለዚህ ወጫቸው ፋክተርስ እንግዲህ ካፒታል ኢንቨስትመንት ያወጡት ነው ሌበር የከፈሉት ነው ጥሬ ዕቃ ያስገቡት ነው እነዚህን ሶስቱ ወጫቸው 2 ቢሊዮን 151 741 ስለዚህ በአክቲቪቲስ ላይ ሮውና ይሄና ይሄ ማች ማድረግ አለባቸው ስለዚህ ሴሎቹ እንደዚህ እየተደመሩ እኩል ይመጣሉ ይሄ ስለ ኢኮኖሚ የሚሰጣችሁ መረጃ ነው ማለት ነው the problem is እኔ ያጋጠመኝ ችግር ምንድነው ይሄን ስታዩት አንድ ብቻ ነው ቫልዩ ያለው ነው ገብቷችኋል ማለት እኔ ጠበቅኩት አሁን ክልሎቹ አፋርንም አማራንም ምናምን እዚህ ውስጥ ከተውት ሌላ ነገር አስመስለውታል ያም ብቻ ሳይሆን አካውንቶቹን ያቸው እዚህ ጋር ላይክ ነው ሄዶሮቹ ሄደሮቹን ዓመተ ምህረት ስፔንዲንግ ኤጀንት ማይክሮ አካውንት ስፔንዲንግ ኤጀንት ኮድ ሪሲቪንግ ኤጀንት
receiving it. Where is the balancing? Where is each account? Where is like you understand? አሁን ለምሳሌ ኮሞዲቲስ ናቸው እነዚህ ተብለው የእንስሳት መኖ የእንስሳት ምርት like ማነው ገብስ ለራስ የተመረተ ገብስ ወዘተ ወዘተ እያሉ አስቀምጦታል። በኮሞዲቲ ደረጃ ነው ማለት ግን የት አለ እንደዚህ አርጋችሁ በሜትሪክስ ፎርም ተቀምጦ እንትንና ምንድነው ቶታል ወደታችና ቶታል ወደ ጎን እኩል የሆኑበት ምናምን እንደዛ አይነት ነገር አያሳይም ነው ማለት እንደዛ ካልሆነ ችግር እኔ like what's the purpose ከእንትኑ አኳያ ነው ማለት ከጀነራል ፐርፐዙ አኳያ አላማውን ይመታል መሰለኝም እና እኔ ዴታው እንዴት ተብሎ እዛ ላይ ራሱ ኦፊሻሊ የኢትዮጵያ ሶሻል የ2015 ሶሻል አካውንቲንግ ሜትሪክስ ዴታ ነው ተብሎ በዚህ መልኩ መቀመጡ እኔ ግራ ነው የገባኝ ነው ማለት ለምን እንደዚህ እንዳራጉት አልገባኝም እና እግረ መንገዴን ይሄን ነገር ላንሳው በሚል ነው ወደዚህ መጣሁት ማለት ነው። እንግዲህ ለመግቢያ ያክል ይሄንን ካልኩ ኦሬዲ 35 ደቂቃ ወስጃለሁ። ሶ ወደ like ቫት ፖሊሲ የሚለው እንግባና እሱን እንመልከት። እንግዲህ ቫት ፖሊሲ has been broadly stable in Ethiopia since 2016 እንግዲህ የቫት ፖሊሲ በኢትዮጵያ ውስጥ ከ2015-16 ጀምሮ በአንጻራዊነት ስቴብል የተረጋጋ ነበር ነው። The most notable recent policy change has been the introduction of VAT exemptions for eggs, vegetable oils, sugar, pasta and baby formula ይላል። እንግዲህ ማለት በጣም ጉልህ ሊባል የሚችለው የቫት ለውጥ ምንድነው ነው like እንቁላልን የምግብ ዘይትን ስኳር ፓስታ እና የህፃናት ምግብን እንግዲህ ቤቢ ፎርሙላ የህፃናት ምግብ ነው በሚል ነው የህፃናት ምግብን ከቫት ነፃ ማውጣት የሚለው ነው። ከዛው ተረፈ ቫት ባገር like ፖሊሲው በቋሚነት ሲተገበር የኖረ ነው። Imported varieties of these goods were exempted in June 2020 to alleviate high food price inflation, and this was extended to domestically produced varieties in September 2021. እንግዲህ ከውጭ የሚገቡት የነዚህ አይነት እቃዎች በአብዛኛው ቫት እንዲነሳላቸው ተደርጓል። ያው ማለት በግሽበት ምክንያት የተፈጠረውን የዋጋ ውድነት ለመቅረፍ ታስቦ ነው። ግን ኢምፖርቱ ብቻ ሳይሆን ኤግዘምት የተደረገው እዚሁ ሀገር ውስጥ የሚመረተውም ኤግዘምት ተደርጓል ነው። wheat, rice and palm oil were also exempted እንደዚሁም ማለት ስንዴ ሩዝ እና የፓልም ኦይልም were also exempted from customs duty and surtax. But these goods were already exempt from VAT, alright? ግን ምንድነው እንግዲህ ድሮንም ቫት ተጥቶባቸው ነበር ግን አዲስ አዋጅ አወጣን ብለው እነዚህን ተውናቸው የሚል ነገር አድርገዋል ነው። Why do they do that? That's probably like ridiculous, don't you think? ማለት ድሮም የተተወን ነገር አሁንም አዲስ አዋጅ አውጥቻለሁ ማለት ነው። ስንዴ ሩዝ እና የፓልም ኦይል ቫት አይከፈልባቸውም ነበር። በአዲሱ አዋጅም እንደዛ ይቀጥላል። ኤክስፓየሪ ዴት ከሌለው ያኛው it's funny like ለምን ታወጣላችሁ already ከሌለው ነው የምላችሁ እና ማለት እንትን ፉትኖቱን ሊዮ ብዬ ነው የተለየ ነገር የሚለው ካለ ምንም የሚለው ነገር የለም ማለት wheat, rice and palm oil were also exempted from customs duty and surtax but these goods were already exempt from VAT. Okay, sorry, I think በአዲሱ ምንድነው customs duty እና ማለት ቀረጥና ሰርታክሱን 10% እንዳይከፍሉ ይቅርታ like ነው ሐሳቤ ተበታተነ። ቫቱን ብቻ ሳይሆን የግብር ቀረጥና ማለት የገቢ ከውጭ ኢምፖርት ሲሆኑ የሚኖረውን ቀረጥና ሰርታክስ የሚባላል 10% እሱን እንዳይከፍሉ ተደርገዋል ነው። ከተጨማሪ ቫት ከተነሳላቸው በላይ እንደገና ደግሞ ሌሎችም ነገሮች እንደዚህ ሊነሳላቸው ተደርገዋል። ስለዚህ በጣም እንዲረክሱ ተፈልጓል ነው ስንዴ ሩዝ እና የፓልም ኦይል ማለት ነው። The VAT exemptions were intended to be temporary but are still in place at the time of writing. እንግዲህ መጀመሪያ ሲተው እነዚህ አሁን የተደረገ like ነው ቫትን የማንሳቱን ነገር ከነዚህ ነገሮች ላይ በጊዜያዊነት ነበር የተደረገው ግን ይሄ ጽሁፍ እስከ ተጻፈበት ጊዜ ድረስ ቀጥለዋል ነው እንግዲህ 3 አመት 4 አመት ሆኗቸዋል።
ምንም እንኳን በጊዜያዊነት ነው ተብሎ ስራ ላይ ቢውሉም እንዳሉ ቀጥለዋል ነው። Estimating the cost of these exemptions is challenging due to data constraints. እንግዲህ መገመት ይከብዳል ነው የመረጃ ተጽዕኖ ስላለ መገመት ይከብዳል። በእነዚህ ምክንያት ማለት ምን አይነት ዋጋ አስከፈሉ ከገንዘብ አንፃር መንግስቴን በመተው ምን ያህል ገንዘብ አጣ የሚለውን ነገር ለመገመት አስቸጋሪ ነው። ምክንያቱም ከፍተኛ የዳታ እጥረት ስላለ ማለት ነው። in particular the 2015-16 social accounting metrics on which the VAT gap analysis is based does not distinguish between the production of eggs versus other animal products or the production of pasta in the baby formula versus other food. እንግዲህ አሁን ቅድም ያየነው ይሄ ሶሻል አካውንቲንግ ሜትሪክስ እሱ ላይ ተመስርተው ነው ቫት ጋፕ አናሊሲስ ምናምን የሚሰሩትና ማለት መነሻውን ስለዚህ ምን ያህል ጋፕ ይሰበሰብ ምን ያህል ቫት ይሰበሰብ ነበር ብለው እዛ ላይ ይሰሩና ከዛ በኋላ እንትኑን ይሰሩታል ነው እና እሱ ላይ ለመስራት አስቸጋሪ ሆኗል። ምክንያቱም ማለት የእንቁላል ምርት ማለት የእንስሳት ተዋጽኦ ብሎ ይዘጋዋል ነው ለምሳሌ ነው አካውንት ሲፈጥር ለምሳሌ በኮሞዲቲ ስር አካውንት ሲፈጥር የእንስሳት ተዋጽኦ ይላል። የእንስሳት ተዋጽኦ ግን ስንት ነው? ወተት አለ፣ ስጋ አለ፣ ላም አለ፣ እርጎ አለ፣ ወዘተ ወዘተ አይደለ? እና እንቁላልን ለይቶ ስለማያወጣው ቫቱ ደግሞ ኤግዘምት የሚያደርገው እንቁላሉን ብቻ ስለሆነ እንትን ትቸገራላችሁ። ስለዚህ መንግስት እንቁላል ይቅር ብሎ በማለት እንቁላል ላይ ቫት አልሰበስብም ብሎ በማለቱ ከእንቁላል ሽያጭ ያገኝ የነበረው ቫት ምን ያህል ነበር ብላችሁ ለመገመት ያስቸግራል። ምክንያቱም ያላችሁ ዴታ እንቁላልን ጨምሮ ሌሎቹን የእንስሳት ተዋጽኦች በሙሉ የያዘ አንድ ጥቅልል ድምር ስለሆነ ማለት ነው። እንደዚሁም ፓስታና የህፃናት ምግብን ላይክ ነው ቫት ባለመጣሉ መንግስት ምን ያህል ቫት እንዳጣ ማወቅ ያስቸግራል። ምክንያቱም ይሄ አሁን ቅድም ያልነው ሶሻል አካውንቲንግ ሜትሪክስ ጠቅላላ ፕሮሰስ የሆኑ ፉዶችን በሙሉ ሰብስበው በአንድ ስር ነው የሚያስቀምጣቸው ማለት ነው። በውስጡ ሰባብሮ ስለማያስቀምጥ ላይክ ነው ምን ያህል ታጣ ማለት ፕሮሰስ የሆኑ ምግቦች ብሎ ነው የሚያስቀምጠው አንድ ጀነራል። ግን ፕሮሰስ የሆኑ ምግቦች ውስጥ ፓስታ አለ፣ የህፃናት ፎርሙላ አለ፣ የወተት ዱቄት አለ ምናምን ይላችሁ ብዙ መሄድ ትችላላችሁ። ስለዚህ አስቸጋሪ ነው። በዛ ምክንያት ልንገምት አልቻልንም ነው። We break down the expenditure on this broader categories using information on the shares of different products in imports. Like on this broader using information on the shares of different products in imports, which does provide detailed product level information. All right. Doing this, we estimate that the newly introduced exemptions increase this, the expenditure gap by 0.05 percentage point of GDP in 2021-22 ማለት እንግዲህ አሁን እንዳልኳችሁ እንደዚህ ላምፕሳም እያደረገ እየጠቀለለ ስለሆነ የሚያስቀምጠው መገመት ቢያስቸግረንም expenditure on this broader categories using information on the shares of different products in import. ስለዚህ እቃዎች በሚገቡበት ጊዜ የተለያዩ ምርቶች ከጠቅላላ በአገሪቱ ውስጥ ኢምፖርት ከደረጉት ውስጥ ለምሳሌ ስንዴ ምን ያህል እጅ አለው ማለት ነው። ስንዴ ምን ያህል እጅ አለው፣ የህፃናት ምግብ ምን ያህል እጅ አለው፣ ዘይት ምን ያህል እጅ አለው ወዘተ ወይም በፐርሰንቴጅ ደረጃ ስንት ነው የሚለውን ነገር በማግኘት ስለዚህ ከኢምፖርት ዳታው ተነስተን ኤክስትራፖሌት አድርገን ገምተን ነው የደረስንበት ነው። ከኢምፖርት ነው የዝርዝር ዳታ ስላለ ኢምፖርት ስለሚደረግ እንግዲህ በኢምፖርቱ መሰረት አድርገው የሀገር ውስጥ ፕሮዳክሽኑም ከዛ ጋር ሊመጣጣን ይችላል በፐርሰንቴጁ ብለው ምናምን ግምት ነው። ስለዚህ በዛ መሰረት አድርገን ስንሰራው አዲስ የተዋወቀው ኤግዘምፕሽን ያስከተለው የቫት ማጣት 0.05 ፐርሰንቴጅ ፖይንት ነው። በጣም ትንሽ ነው። በጣም ላይክ ነው ሚኒስኪል ነው ልትሉት በአንጻራዊነት ይመስለኛል። ያንን ነው ያጣው ማለት መንግስት ከዛ ቫት ይሄን አላጥቷል ነው። Other policy changes since 2015-16 include an increase in the compulsory VAT registration threshold from 0.5 million ATB to 1 million ATB in 2018, a reduction in the frequency of returns from monthly to quarterly,
for firms with our annual turnover below 70 million Ethiopian birr in 2019, and a reduction in the VAT withholding rate from 100% to 15% in 2019, as well as various reforms intended to simplify the VAT refund process. The current version of the VAT gap model is not suitable for costing these measures. እንግዲህ አሁን በስራ ላይ ልክ ነው። ሌሎቹ ለውጦች አንድ ሶስት ለውጥ ይዘረዝራሉ ነው። እሱም ተለውጧል ነው። ይሄ አሁን እንግዲህ አውትዴትድ የሆነ ዴታ ነው። ምክንያቱም አንደኛ የቫት ተመዝጋቢ የነበሩት ከ500 ሺህ ብር ላይክ ነው አመታዊ የንግድ ማለት ተርኖቨራቸው 500 ሺህ የነበራቸውን ወደ 1 ሚሊዮን አሳደጉት ነው። አዲሱ ህግ ግን 2 ሚሊዮን አድርጎታል ማለት ነው። ሁለተኛ እንትኑ reduction in the frequency from monthly to quarterly for firms with annual አሁን ጠቅላላ ማለት በየወሩ ነበር የሚያደርጉት። I have no idea። ለምሳሌ በፊት በነበረው አሰራር 500 ሺህ በነበረበት ጊዜ ማለት ነው ሽያጫቸው 500 ሺህ የሆኑ ሰዎች ሲባል በዛን ጊዜ በየወሩ የቫት እንትን ማስታወቅ አለባቸው አላቅም ላይክ ነው ኢንፑት እና አውትፑታቸውን አሁን ያን አሻሽሎ በየ3 ወሩ አድርጎላቸዋል ነው። አሁንም እንግዲህ ያው በየ3 ወሩ ነው። ግን with annual turnover below ከ70 ሚሊዮን በታች ማለት አመታዊ ትራንዛክሽናቸው ከ70 ሚሊዮን ብር በታች ከሆነ ከአንድ ወር ወደ 3 ወር ከፍ አድርጎላቸዋል አሳንሶላቸዋል። like reduction in the frequency of returns from monthly to quarterly like እንግዲህ ሪዳክሽን ነው ማለት በየመንዙ ከመመለስ ቀንሶላቸው ስለዚህ በአመት ውስጥ 12 ጊዜ ይመጡ ሄዱ ነበር ማለት ነው። ያን ከማድረግ ይልቅ አሁን በየ3 ወሩ ስላደረገላቸው መመላለሱ እንግዲህ በአመት 4 ነው በአመት 12 ከሚሆን ይልቅ ማለት ነው። እና ይሄ ደግሞ የሆነው አመታዊ የንግድ ልውጣቸው ከ70 ሚሊዮን ብር በታች ለሆነው ነው ይላል። እና ሌላው የዊዝሆልዲንግ መቀየር ነው። ዊዝሆልዲንግ በፊት 100% ነበር የሚይዘው አሁን 50% አድርጎታል ከ2019 ጀምሮ። ስለዚህ እነዚህ ሶስት ለውጦች አሉ ነው። አንደኛው ትሬሾልድ ነው፣ ሁለተኛው ሪፖርቲንግ ፍሪኩዌንሲ ነው፣ ሶስተኛው ዊዝሆልዲንግ ነው። ነገር ግን እነዚህን ለውጦች ከግምት አስገብቶ ምን ያህል መንግስት አጣ ብሎ መገመት የሚያስችል ሞዴል የለንም ነው የሚሉት። just so is not suitable for costing these measures. Soon እንግዲህ just so that we know it ነው. Of these changes, it's only the change in registration threshold that would be picked up in the expenditure gap if we model it. It's only the change እንግዲህ ከነዚህ ለውጦች ውስጥ የኤክስፔንዲቸር ጋፕ ላይ ሊታይ የሚችለው ማለት ሞዴል ማድረግ ከቻልን picked up in a sense እንዴት ብላችሁ ነው የምትተረጉሙት? ማለት ሊታይ የሚችለው ማለት በሞዴሉ ሲሰራ ተጽዕኖውን ሊያንጸባርቅ የሚችልበት መንገድ ብለን ልንተረጉመው የምንችል ይመስለኛልና threshold that would be picked up in the expenditure gap, all right? And however, the reform of the VAT registration threshold is unlikely to have been costly, as around 19% of domestic federal excluding withholding VAT in Ethiopia is paid by the largest 10% of firms. ይሄ የሬጅስትሬሽን ትሬሾልድ ለውጡ ምንም ትርጉም የለውም ነው የሚሉ። ምክንያቱም በአገሪቱ ውስጥ የሚከፈለው ቫት 90% የሚሆነው የሚከፈለው 10% በሆኑት ትልልቅ ድርጅቶች ነው። ስለዚህ ትሬሾልዱን 2 ሚሊዮን አረቀው 4 ሚሊዮን አረቀው ምናምን ላይክ ነው ድሮም አይከፍሉም። አሁን ላይክ ነው ተጽዕኖአቸው በጣም ኢንሲግኒፊካንት ነው። ምክንያቱም ተጽዕኖ ያለው ላይክ ነው 10% ትልልቅ ትራንዛክሽን የሚያካሂደው ወይንም በአመት በብዙ ሚሊዮን ብር ሽያጭ ያለው እሱ ላይ ነው ማለት ነው። እና እነዚህ እንትኑን ሽያጩን ከ2 ሚሊዮን ብር በታች ያለ አረከው ከ1 ሚሊዮን ብር በታች አረከው ምናምን ተጽዕኖው ትንሽ ነው because የሚያመጣውን ቫት ትንሽ ነች ነው ወዘተ ወዘተ። And many firms below their VAT registration threshold register for VAT voluntarily.
እና እንትን ሆን ብለውም ይመዘገባሉ ነው የሚለው እንግዲህ በራሳቸው ፍላጎት their own volition እንዴት ሊሆን እንደሚችል አላውቅም like however the reform of the VAT in Ethiopia is paid by the largest and many firms below the VAT registration threshold register for VAT voluntarily አመታዊ ሽያጫቸው ለምሳሌ አሁን ባለው 2 ሚሊዮን ነው እነሱ በሚሉት ግን 1 ሚሊዮን በታች ነው በፈቃዳቸው ለቫት ይመዘገባሉ እንዴት አይነት ነገር እንደሆነ like I assume ቫት ቃይስ ወደዳል ብለው አይፈልጉትም ነው የኔ ሐሳብ አረ በፈቃዳቸው ይመዘገባሉ I don't know እንግዲህ what justifies it I don't know ማለት እንትን ነው ትሬሾልዱ ምንም ስራ እየሰራ አይደለም ምክንያቱም አንደኛ ከቫት በታች ማለት ከ2 ሚሊዮን ወይም ከ1 ሚሊዮን በታች ትራንዛክሽን ያላቸው ነጋዴዎች ቫት ተመዝጋቢ እንሁን ብለው በፈቃዳቸው ቫት ይመዘገባሉ እንዴት እንደሆነ ሁለተኛ አብዛኛው እነዚህ ትንንሾቹ ቫቱን በስነ ስርዓት አይከፍሉም የሚከፍለው ትልልቁ ድርጅት ነው ከ90 ላይ 10% የሚሆነው ትልልቁ ነው 90% ቫቱን የሚከፍለው ስለዚህ 90% የቫት ድርሻው 10% ነው 90 ስለዚህ 90% የሚሆነው ቫት ተመዝጋቢ ነጋዴ በቫት ማለት ሰርቶ ለመንግስት የሚያመጣው የቫት ገቢ ከጠቅላላው የቫት ገቢ 10% ነው ሚን ላይክ ነው ፖይንትለስ ነው ስለዚህ ትሬሾልዱ ታው ምንም ዋጋ የለውም ሞዴል ተደረገ አልተደረገም ተጽዕኖ አይሳይም the reform of VAT withholding frequency the reform of VAT withholding frequency of filing and refund process policies will instead affect the compliance gap these measures do not change VAT liabilities merely collection arrangement the reform of VAT withholding the reform of VAT withholding frequency of filing and refund process policies will instead affect the compliance gap. These measures do not change VAT liability merely collection arrangements. እንግዲህ ማሻሻያዎቹ እንትንም በተመለከተ ዊዝሆልዲንግን በተመለከተ ፋይሊንግ ፍሪኩዌንሲን በተመለከተ ያሉት ማሻሻያዎች እና የመለስ ሪፈንዲንግ ፖሊሲ ውድ እንትን ነው ጠቅላላ አርጋችሁ ስታስቀምጡት ዝም ብሎ ያከፋፈል ስርዓቱን ሊያቀላጥፉትና ለነጋዴው ነገሮችን ሊያቀልለት ወይንም ለመንግስት ለመሰብሰብ እንዲመቸው ሊያረግ ይችላል እንጂ ጠቅላላ ተሰብሳቢውን አይቀይረውም ነው ለምሳሌ ዊዝሆልዲንጉን 50% ብታረጉት ዊዝሆልዲንግ ኤጀንቱ 50%ን ይዞ 50%ን መልሶ ለነጋዴው ቢሰጠው ነጋዴው በኋላ ላይ ያንን 50% መልሶ ማምጣት ስላለበትና አመቱ ላይ ገቢዎች ሚኒስተር ወይም የገንዘብ ሚኒስተር ቫቱን ሲሰበስብ ከዊዝሆልዲንግ ኤጀንቱ 50%ን ዊዝሆልድ ከተደረገበት ነጋዴ ደግሞ 50%ን አምጥቶ አንድ ላይ 100% ስለሚያደርገው የዊዝሆልዲንግ ፐርሰንቴጁን 50% ማድረሱ ፋይዳው እንትን ነው ላይክ ነው ኮንቪኒየንስ አሰራር ምናምን ነገሮችን ላይክ ነው ለማድረግ ነው እንጂ የጠቅላላ የቫት እንትኑ ላይ ለውጥ አያመጣም ስለዚህ ፖሊሲ ቼንጆቹ ቫቱ ላይ የሚያመጡት ለውጥ ብዙም አይደለም ነው The reduction in the VAT withholding rate may have contributed to reduced revenue if compliance by businesses being withheld from it otherwise low. The reduction in VAT withholding rate may have contributed to a reduced revenues if compliance by businesses being withheld from is otherwise low. ማለት ዊዝሆልድ 50% ዊዝሆልድ አርጋችሁ ስትሰጧቸው የቀረውን ይዘው ሄደው ላይክ ነው ሳይመልሱት የሚቀሩ ቢሆን በአንድም በሌላም ምክንያት ያው የባሰበትን የቫት ስርዓት ያደረገው ነበር ግን አሁን እንትን ነው ሪፈረንስ ስለሚኖረው ነው ይመስለኝ ይመሳከራል ገብቷቸዋል 50% ተይዞብ ከመጣ ልክ እንዴት ልበላችሁ ስታብ ተቆርጦ ተይዞብሃል ካርኒ ሲቆረጥ ነገር አለ አይደል እንደዚህ ላይክ ነው ድሮ ሬሲት ሲቆረጥ ሬሲቱ ላይ የሆነ ነገር ላይክ ነው ገንጥለው ነው የሚሰጣችሁ እዚህ ቀሪ አለ እና ይናል ከፍላል ቀሪው አለ የትም አትሄድም እንትን ቫት ሬጅስትሬሽን ነበር ቲን ነበር ምን አድራሻ ምናምን ተመዝግቧል ታመጣው ላይ ይቀበሉታል ይመስለኛል ፕሮቫይድድ አሰራሩ ትክክል ከነበረ ብዬ ነው
The reforms of the frequency of filing and refund policy may have had a positive effect on revenue if the reduced administrative burden of VAT increase compliance. ስለዚህ በየወሩ ማድረጉን ትታችሁ በአመት በ3 ወር ስታደርጉት አስተዳደሩ ላይ የምታሳረፉትን ጫና ትቀንሱታላችሁ። ገብቷችኋል? አስተዳደሩ ላይ ነው የታክስ አስተዳደሩ ላይ በየወሩ ፋይል ሲያደርግ ሲመዘግብ ምናምን የሚለው ጫና ፈጥሮበትና አድክሞት ከነበረ በየ3 ወሩ ስታደርጉለት አሰራሩን በማስተካከል ኤረሩ ምናምን እንዲቀንስ ካደረገው ምናልባት እንደዛ ሊሆን ይችላል። ሪፈንዲንጉም እንደዛ ከሆነ በሌላ አማርኛ ምንድነው ቶሎ ቶሎ ሲደረግ ጫና የሚፈጥር ከሆነ እሱን ጫና ትቀንሱ በመቀነሳችሁ የአሰባሰቡ መንገድ ሊያሻሽለው ይችላል። ግን ፍሪኩዌንሲውን በመቀየራችሁና ሪፈንድ ፖሊሲውን በመቀየራችሁ አስተዳደራዊ ጫና ካልቀነሳችሁ ስለዚህ አፈጻጸም ልትጨምሩ አትችሉም፣ ትርጉም የለውም ነው ይሄን ነው የሚሉት። ኮምፕላያንስ ኢን ዘ ኮንስትራክሽን ሴክተር የሚለው ላይ በሚቀጥለው ቪዲዮ እንምጣበት። ስለሰማችሁኝ አመሰግናለሁ። በ87ኛው ቪዲዮ እንገናኝ። መልካም ጊዜ